ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የአሜሪካው የመከላከያ መስሪያ ቤት ፔንታጎን በሁለቱ የኒውክሌር ጦር መሳሪያ ታጣቂ ሀገራት ሀያላኑ ማለት ነው ቻይናና ሩሲያ መካከል ያለው ጠንካራ ህብረትና አንድነት እንዳስጨነቀው መግለጡን፣ ወደህም ሩሲያ ከ160 ሺህ በላይ ዜጎቿን ወደ ውትድርና አገልግሎት ይገቡ ዘንድ ፕሬዚደንቷ ቭላዲሚሮቪች ፑቲን ድንጋጌ መፈረማቸውን፣ ትራምፕም ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ንግግር መጀመራቸውን፣ ሞስኮና ዋሽንግተን በዩክሬን ጉዳይ ከተካረረው ውጥረታቸው ባሻገር በአንዳንድ መሬቶች ጉዳይ ድርድርና ንግግር መጀመራቸውን፣ ወዲያም ቻይና በታይዋን ደሴት አቅራቢያ ግዙፍ የተባለ ጦር ልምምድ መጀመሯን በሰፊው ዘልቀንና ጠልቀን እንቃኛለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ዓለም ዛሬ እየቀለቡት የሚከሳ እየነገሩት የሚረሳን ሆናለች ይሏታል። ምድሪቱ በአንደኛውም ክፍሏና ገጿ ሰላምና ጸጥታ አይነገርባትም። በዚህ ወቅት ለግዙፍ ጦርነት መለኮሻ ምድጃ ይሆናሉ ተብለው ከሚነገርላቸው ቀጠናዎች መካከል የመካከለኛው ምስራቅ፣ የምስራቅ አውሮፓ፣ የኢንዶ ፓሲፊክ፣ የኮሪያ ልሳነ ምድርና የደቡብ ቻይና ባህር እንዲሁም የታይዋን ደሴት ከምንጊዜውም በላይ እሳቱ እየጨሰ መሆኑ ይነገራል። ወዲህም ከትራምፕ አስተዳደር የዳግም ሲመትና ስልጣን አንጻር ምድሪቱ በደንባራ በቅሎ ቃጭል ተጨምሮን ሆናለች ችሏታል። ከኢራን በወጣ የዛሬ መረጃ ኢራን የአሜሪካ ቦምብ ጣይ አውሮፕላኖች የሰፈሩባቸውን ስፍራዎች እያሰሰች ለእሳት ጉርሷ ልታደርጋቸውና ለመምታት መሰናዳቷ ተገልጧል። ይህ ደግሞ ገዳይ ሲያረፍድ ሟችን ቀዠቀዣ አል ወይም ደግሞ ከበሮቹ ፊት ቁፋሮ ይሉትን መሆኑ ነው። የኢራን ጦር ኃይል በቀጥታ ለመምታት ካቀደው ስፍራ ደግሞ እነዚያ የአሜሪካዎቹ ቢ52 ቦምብ ጣይ አውሮፕላኖች የሰፈሩበትን የህንድ ውቅያኖሱን የዲዮጎ ጋርሻን ደሴት ነው አሁን የተባለው። አሜሪካ በመካከለኛው ምስራቅ ቀጠና ምድር ብቻ ከ10 በላይ የጦር ማዘዣ ስፍራዎች እንዳሏት ይነገራል። በእነዚያ የመካከለኛው ምስራቅ ቀጠና የጦር ማዘዣዎቿ ደግሞ ከ50 ሺህ በላይ ወታደሮች ቋቅ እስኪላቸው የታጠቁ እንዳላትም የኢራን ባለሥልጣናት ይገልጣሉ። ያ የዲያጎ ጋርሻ ደሴት ከህንድ በስተደቡብ በኩል በሚገኘው የህንድ ውቅያኖስ በ1100 ማይል ርቀት ላይ የሚገኝ ስፍራ ነው። ኢራን ታዲያ አሁን በዚያ ስፍራ ጥቃት የምትፈጽም ከሆነ ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ ሊወስዱ ያሰቡትን የበቀል ጥቃት ቀድሞ የሚያኮላሽና ጨርሶ የሚያመክነ ተብሎለታል። መብላቷን አላወቀች እጇን ታጠበች ይሏል። ወይም ደግሞ ሳይከካ ተቦካን መሆኑ ነው። የኢራን ባለሥልጣናት የአሜሪካዎቹ ቦምብ ጣይ አውሮፕላኖች በዲያጎ ጋርሻ ደሴት ከሰፈሩበት ጊዜ አንስቶ ይይዙት ይጨብጡት ጠፍቷቸዋል ነው የሚባለው። መጥፋታችን ነውን ሲሉ የኢራን ባለሥልጣናት በሰጡት ማብራሪያ በመካከለኛው ምስራቅ ቀጠና ምድር ያሉት የአሜሪካዎቹ የጦር ማዘዣዎች እያንዳንዱ በኢላማ ቀለበቶቻችን ውስጥ ገብተዋል ሲሉ በኩራት ይገልጣሉ። ከከሳሽ አይቀር ድርቅ በይ መሆኑ ነው። ፉት ከማለታቸው ጭልጥ የአሜሪካ የጦር ማዘዣዎች ከፈለጉ ባህሬን ወይም ደግሞ ዲያጎ ጋርሻ የሆኑ የትም ስፍራ አበጥረን እናንገዋልላቸዋለን ይላሉ። የኢራን ሚሳይሎች ምላጫቸው መሳብና ምናልባትም ከመጨረሻዎቹ አዛዦች ትዕዛዝ ብቻ ነው እንደሚጠብቁ ይናገራሉ። አሜሪካ በህንድ ውቅያኖስ በሚገኘው የዲያጎ ጋርሻ ደሴት ያስደፈጠቻቸው የቢ52 የጦር ጀቶች ወይም ቦምብ ቀለቡና እሳት ኳሱን ናቸው ይሏቸዋል። እስኪ ስለ እነዚህ የአሜሪካዎቹ ቢ52 ቦምብ ጣይ አውሮፕላኖች ጥቂት እንባባል።
እነዚያ ቦምብ ጣይ አውሮፕላኖች በሰማይ ላይ ያሉ ከሌላኛው ነዳጅ ከጫነ የአውሮፕላን ታንከር እዚያው ሆነው ነፋስ ላይ እንደምትደንስ ሲላ ካንዳቸው ከርስ ወደ እነርሱ ከርስ ነዳጅ ይቀዳሉ ወይም ይመጣሉ ነው የሚባለው። ከዚያም በላይ ደግሞ የሚሸከሙት የቦምብ አበላ በቶን ይቆጠራል ይሏቸዋል። ያንን ካወረዱት ግን ምድርና ሰማይ በእሳት አበላ ይሳሳማሉ። አሊያም የለም ፈጀሽኝ ሲል ሰማይ ወደ ላይ ሊሸሽ ያፈገፍጋል የሚሉ የሚሳለቁባቸው ብዙ ናቸው። እንዲያው ግን በጥቅሉ እነዚያ የቢ52 ቦምብ ጣይ አውሮፕላኖች ከራዳር እይታ የሚሰወራሉ ይሏቸዋል ገሚሶቹ። ከፊሎቹ ደግሞ የምን ራዳር ሁሉንም እንደ ድርቆሽ ክርትፍትፍ እያደረጉ አልፈው ሄደው የተሰጣቸውን ኢላማ የእሳት ራት አድርገውት ይመለሳሉ ነው የሚባለው። ታዲያ የኢራን ፉከራ ባልበላም ጭሬ ላፍስስን ወይስ ካፌ ወጣ አፋፍን? አሊያም ማን ይፈራል ሞትን ይሆን? የትራምፕን ዛቻና የአያቶላ አሊ ሰይድ ካሚኔይን ምላሽ ትራምፕ በአንድ ፊት እሳትም ስለትም የሆነባቸውን የኢራንን ቋጠሮ በኃይል ፈተዋለሁ ሲሉ ዝግጅት ውስጥ መሆናቸው ሲገለጥ እንሰማለን። ባለፈው መጋቢት 7 ቀን ትራምፕ ለኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይ ደብዳቤ ጽፈው እሶ ሰጥ ለጣ ቤት ወዴት ብለው በምናቀርብሎት የድርድር ሐሳብ መሠረት ተቀብለው ይቀመጡ፣ ያለበለዚያ ግን የቦምብ አበላ ይወርድባችኋል ሲሉ ላላኩላቸው ደብዳቤ አያቶላው ምንድን ያሉት? ደብዳቤው ደርሶኝ ተመልክቼዋለሁ፣ ነገር ግን እሶ ባሉት መልኩ ሳይሆን እሶ በጣም ሀገሮ አሜሪካ ዲሰፕቲቭ ናት፣ አጭበርባሪ ናት። ተወያይተንም ተነጋግረንም ተማምነንም ቢሆን እናንተ ዞሮ ከመክዳት አትመለሱም። እናውቃችኋለን። ከዚህ ቀደም በስንት ሀገር አይተናችኋል። የውሻን ጥርስ ባጥንት ይፈሩታል ናችሁ። ከቶ አናምናችሁም። ከእናንተ ጋር በኒውክለር ፕሮግራማችን ዙሪያ ድርድር የሚባል ነገር ጥንቅር ይበል፣ ባፍንጫችን ይውጣ ሲሉ መልሰውላቸዋል ነው የተባለው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም ቢሆኑ ያንኑ ነው ያሉት። የኢራኑ ፕሬዚደንት ማስዑድ ፔዜሽኪያንም በቅርቡም መግለጫ ሲሰጡ እንደውም ባለፈው እሁድ ጠዋት የለም ከእናንተ ጋር ድርድር ይሉት ነገር በኒውክለር ፕሮግራማችን ይብቃን፣ በቃ አንፈልግም፣ የፈለጋችሁትን አምጡ ነው ያሉት። ትራምፕ ከዚያች የኒውክለር ጦር መሳሪያ አላት ከሚሏት ከተጠርጣሪዋ ኢራን ጋር እንወያይ ሲሉ ለድርድር አፈንግጣለች ባሏት ኢራን ላይ የቦምብ አበላ ሊያዘንቡባት መዘጋጀታቸውን ነግረዋታል። ወዲህ መለስ ሲሉ ከኒውክለር ጦር መሳሪያ ታጣቂዋ የኮሪያ ልሳነ ምድሯ ሰሜን ኮሪያም ጋር ንግግር ጀምሬያለሁ ብለዋል። ከዚህ ቀደም ትራምፕ ከሰሜን ኮሪያው መሪ ኪም ጆንጉን ጋር በመንግስታቱ ድርጅት ጉባኤ ፊት ለፊት ተገናኝተው ትራምፕ የሰሜን ኮሪያውን መሪ ኪም ጆንጉንን ሊትል ሮኬት ማን ሲሉ ሲያንጓጥጧቸው፣ ኪምም በበኩላቸው እሶ ሽቶ ወይም ቅባት እኮ አልቀቡኝም፣ በዚህ በዓለም አቀፍ መሪዎች ፊት ሰደቡኝ እንጂ ሲሉ ኢንሴን ሜንታሊ ዶታርድ ነው ያሏቸው። ኢትዮጵያውያኑ ባለጌን አንዴ ስደበውና በገዛፉ ሲሰደብ ይኖራ አሊሉት ቢላላቸው። ሁለቱ መሪዎች ክፉና የወረደ የስድብ ቃል ከተነጋገሯቸው የሰሜን ኮሪያው መሪ ኪም ጆንጉን ጋር ዛሬም ንግግር ማድረጋቸው ተሰምቷል። ከዚህ ቀደም ትራምፕ የሰሜን ኮሪያውን መሪ በአደባባይ በመንግስታቱ ድርጅት ጠቅላላ ጉባኤ ፊት ሊትል ሮኬት ማን ብለው ሲያንጓጥጧቸው ቀደም ሲል እንደተናገርኩት ኪምም በበኩላቸው እንኪያስ እሶም አሉና ኢንሴን ወይም ሜንታሊ ዶታርድ ሲሉ በእነዚያ መሪዎች ፊት ሁለቱ የመድረክ ተዋናይ ይመስል አፋስ ይዘው አስቀዋል። የዘቀጠውን የስድብ ጭቃ እንደተቃቡ አይዘነጋም። እውን ዛሬስ ሁለቱ ሰዎች በነገር ተግባብተው ጉዳዩን ሰውኛ ያደርጉት ይሆን? ይሄ ጥያቄ ነው። ያኔ በትራምፕ የመጀመሪያ 4 ዓመታት የሥልጣን ዘመን ሁለቱ መሪዎች በኢንዶኔዥያ ሱላዌዚ ደሴት በአስተርጓሚ ለ4 ሰዓታት የዘለቀ ውይይት ሲያደርጉ የአሜሪካው ፕሬዚደንት ዶናልድ ትራምፕ 78 ዓመታቸው እንደነበር አይዘነጋም። የሰሜን ኮሪያው መሪ ኪም ጆንጉን
የ32 ዓመት ሰው ነበሩ። የዛሬውን ለየት የሚያደርገው ታዲያ በዕድሜ ገደባቸው ትራምፕ ዛሬም ያኔ በነበሩበት 78 ዓመታቸው እንዳሉ ሲጠብቋቸው፣ ምናልባት ግን ኪም ጆንጉን 8 ዓመታትን ስለጨመሩ የ40 ዓመት ጎልማሳ ይሆናሉ። በሰሌዳ ላይ ከተማረ ዕድሜ ያስተማረው ይሻላል ይላሉ ኢትዮጵያውያን አበው። እንዲህ እንዳይባል ደግሞ ትራምፕ የደበቁት ዕድሜ እንኳ ቢኖር በሂደት ያቋማቸው ያለመለዘብና ያለመሰልጠን አሊያም መለስ ያለ ማለት የምን ይሉት ይሆን? አድሮ ቃሪያ አሊያም የ100 ዓመት ሕፃን ይላሉ ኢትዮጵያውያኑ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያ ጋር ለሰላማዊ ድርድር ፍንጭ መስጠታቸው ሲሰማ፣ ከኢራን ጋር ግን ወደ ለየለት ጦርነት ለመግባት የእሳት ድግሳቸውን አቆልቋይ መጣላቸው ይነገራል። አሁን ትራምፕ ኢራንን ሲመቱ ሰሜን ኮሪያ ተሽኮርምማ ለድርድር ትቀመጥ ይሆን? የአሜሪካው የመከላከያ መስሪያ ቤት ፔንታጎን በበኩሉ ዛሬ መግለጫ አውጥቷል። ያውም በዓለም ሁለቱ ልዕለ ኃያላን የኒውክሌር ጦር መሳሪያ ታጣቂዎቹ ሀገራት ቻይናና ሩሲያ ጉዳይ ነገሩ ቀርቶ ሐሳቡ ሁሉም ነገር የእሳት አሎሎ ሆኖብኛል ሲል ነው ያስጠነቀቀው። በእርግጥም አዞር ሲዞር አደረ ይላሉ ኢትዮጵያውያን። እንደ ፔንታጎን ማብራሪያ ታዲያ ሩሲያና ቻይና የኒውክሌር ጦር መሳሪያቸውን ከማንም በላይ ያበዙና ያጠናክሩ ዘንድ ሁለቱ አፍላፍ ገጥመው እየዶለቱ መሆኑ ተነግሯል። ሩሲያ በተለይም ለቻይና የኒውክሌር ጦር መሳሪያ ለመስራት የሚያበቃትን ጥበቧን በተገቢው እያጎረሳቻት ነው በሚል በአሜሪካ ባለሥልጣናት ዘንድ ክፉኛ ትችት ይወርድባታል። በአሜሪካ የስትራቴጂክ እዝ ዋናው ሰው አንቶኒ ጄ ኮቶን በሰጡት የዛሬ ማብራሪያ ሩሲያ፣ ቻይናና ሰሜን ኮሪያ እንዲሁም ኢራን ይህችን ዓለም በተኛችበት ያስቀሯታል ሲሉ ለሴኔቱ ተናግረዋል ነው የተባለው። የትራምፕ አስተዳደር አቋምና የሽምጥ ግልቢያ ምን ሊያመጣ ምን ሊለውጥ? ሽምጥ ግልቢያ ሲባል ትራምፕ ያኔም ከሰሜን ኮሪያው ኪም ጆንጉን ጋር የ4 ሰዓታት የአስተርጓሚ ውይይት ካደረጉ በኋላ በአሜሪካ ታሪክ ማንም ፕሬዚደንት ያልሰራውን እኔ ዛሬ አከናውኛለሁ፣ ከሰሜን ኮሪያ ጋር በቃ ሁሉንም ያለውን ችግር አጠናቅቄያለሁ፣ ጨርሼዋለሁ አሉ። ወዲያው እኮ 2 ወር አልቆየም ሰሜን ኮሪያ ወደ ነገሯ ተመልሳ ያንን እንዳርጩሜ የምታስፈራራበትን የባለስቲክ ሚሳይል ሙከራዋን መጀመሯ አይዘነጋም። ትራምፕ ከፈረሱ ፊት ጋሪው እንደሚሉት እሳቸው ቀድመው ይናገራሉ ይሏቸዋል። የምንዬ ይሆን ታዲያ ትራምፕ በዚህ ግልቢያቸው ምን ሊለውጡ? Формулой 4×4 из защищенных санитарных автомобилей «Линза», предназначенных для решения задач в системе. ወዲህ ትራምፕ በሩሲያና ዩክሬን መካከል በያዙት የማደራደርና የተኩስ አቁም ውሳኔ ዩክሬንም ትሆነ ሩሲያ ከቁባም አልቆጠሯቸውም አልጣፏቸውም ነው የሚባለው። ያ ደግሞ ትራምፕን አላስደሰታቸውም። ይብሱን ውሃ መውቀጥ ይሉትን የሆነባቸው ይሏቸዋል። ትራምፕ ፑቲንና ዘለንስኪን በልዑካን ቡድኖቻቸው ቢያደራድሩ ከየመሪዎቻቸው ጋርም በስልክ ቢመክሩ የመጣ ለውጥ ከቶም ጠብ ያለ ነገር የለም። እናም ትራምፕ ሌላው ቀርቶ የአሜሪካኑን የፖለቲካ ብስለት ቢሉ ስሌትና ቀመር ሳይቀር ለትዝብት አትርፈውታል በሚል በነገር ሰንጣቂዎቹ ዘንድ እንዲብጠለጠሉ አድርጓቸዋል። አፈርጥ ብላ ሄዳ ሳብጣ መጣች አሊያም አጠራ ብላ ይሉትን መሆኑ ነው። ትራምፕ ዛሬ ላይ ዘለንስኪንም ፑቲንንም ጠልተዋቸዋል ይሏቸዋል። ፑቲን ተጠሉ ተወደዱ የሚያለብስ የሚያጎርሳቸው የሚያሳስባቸው የለምና ከመጤፍ አይቆጥሯቸውም ይሏቸዋል። ፑቲንን ግን ቆሽታቸውን እያሳረረ በዩክሬን ላይ የተነከሰውን ክራንቻቸውን ያበረታው ጉዳይ ደግሞ እንደ እንግሊዝና ፈረንሳይ መሰሎቹ መንግስታት ለዩክሬን ያልተገደበ ወታደራዊ ድጋፋቸውን ያለማቋረጣቸው ነው ይሏቸዋል። ምናልባትም በፑቲን አእምሮ ትራምፕ እያዋዛ እጃቸውን ይዞ ለዘለንስኪ ሊሰጧቸው አስበዋል ወይ የሚል ነገር ያስቡ አስመስሏቸዋል። ትራምፕ አትዋጉ ይላሉ። የአውሮፓ መንግስታት ደግሞ ዩክሬንን አይዞሽ ይሏታል። የጦር መሳሪያና ጥይት ይሰፍሩላታል። በምን ስሌት ያ ጦርነት ይቆም ይሆን? የትራምፕ ሐዋርያዊ ተልእኮስ የት ይደርስ ይሆን? ፑቲንም ቢሆኑ ለጊዜው ጥቃታቸውን ጠለስ ያደረጉበት ዋናው ምክንያት ጅብ እስኪነክስ ያነክስን ሆነው ነው ይሏቸዋል። ፑቲን በዩክሬን የያዟቸውን የክራይሚያን ወደብ ጨምሮ የዛፖሪጂያን፣ የኬርሶንን፣ የሉሃንስክና የዶኔስክን ግዛቶች ደፍረው ልቀቅ የሚላቸው ከፊታቸው አይቆምም። ከቶም በጆሮአቸውም ቢሆን መስማት አይፈልጉም ይሏቸዋል። ትራምፕም ቢሆኑ ደግሞ ያንን አይሏቸውም። እንዴት ቢሉም ትራምፕ የራሱ አሮባት የሰው ታማስላለች ናቸውና
ካናዳን፣ የግሪንላንድን ደሴት፣ የፓናማ ካናልን፣ የሜክሲኮን ሰርጥ ወይም ዘጋልፍ ኦፍ ሜክሲኮን ወዲህም የጋዛ ሰርጥን ሳይቀር ለመጠቅለል የሚማልሉና የሚነሆልሉ ሰው እንዴት ብለው ነው ፑቲንን የዩክሬንን መሬቶች ይልቀቁ የሚሏቸው? ጥያቄ ነው። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ዛሬ በተሰማባቸው ዜና 160 ሺህ ሩሲያውያንን ወደ ውትድርና አገልግሎት ይቀላቀሉ ዘንድ በአዋጅ አስነግረዋል ነው የተባለው። የበላችሁ ያገሳታል፣ በላይ በላዩ ያጎርሳታል ይሏል ኢትዮጵያኑ። ፑቲን እኮ ከሰሜን ኮሪያም ከ13 ሺህ በላይ ወታደሮች አግኝተዋል። ታዲያ በዚያም የተነሳ በኩርስክ ግዛት ከ8 ወራት በላይ ገብቶ የመሸገውን የዩክሬንን ጦር ጠራርገው አስወጥተውታል ይባላል። የሞቱና የቁስለቱ መጠን ግን ለሚያነበው እንኳን ለሚሰማውም ይቸግራል፣ ይዘገንናል ይላሉ። ፑቲን ከ18 እስከ 30 ዕድሜ ያሉትን ሩሲያውያን በዘመቻቸው ይመዘገቡ ዘንድ መልእክት አስተላልፈዋል። ብሔራዊ ውትድርና ይሉትን መሆኑ ነው። ሩሲያ ከዚህ ቀደም ግዙፍ የምትባልና 184 ሜትር ርዝመት ያላት የባህር ሰርጓጅ የጦር መርከብም እንዳላት ይነገራል። ዛሬ ግን 360 ሜትር ርዝመት ያላትንና የኒውክሌር አረር ተሸካሚዋን አዲስ የባህር ሰርጓጅ የጦር መርከብ መስራቷ ይነገራል። የሩሲያ የጦር መሪዎች በበኩላቸው በኒውክሌር ጦር መሳሪያ ዛቻና ማስጠንቀቂያቸው በርትቷል የሚባለው ቻይናም ብትሆን በታይዋን ደሴት አቅራቢያ እጅግ ግዙፍ የተባለ የጦር ልምምድ መጀመሯን ዛሬ የሰማነው ዜና ነው። እንግዲህ ቻይና የታይዋንን ደሴት በኃይል ለመቀላቀል ከተዘጋጀችበት ውሳኔና መሻቱ አንጻር ይህንን ግዙፍ የተባለ የጦር ልምምድ ጀምራለች ነው የተባለው። ቻይና አንዲት ጋት ምድር፣ አንዲት ጥልቂት ውሃ፣ አንዲት ጥርኝ አፈር ከታይዋን ደሴት መቆንጠር ቀርቶ በባዕዳን ኃይል አትረገጥም የሚል አቋም አላት። ስለዚህ የታይዋንን ደሴት መጀመሪያ ላይ በሰላም አሁን ደግሞ በኃይል ለመቀላቀል ጥርሷን ነክሳ እንደ ዘመሚት የምታርመሰምሰውን የእግረኛ ኃይል እንደ አንበጣ የሚመሰመስ የጦር አውሮፕላኖቿን በአየር ላይ መንጋ ልታሰራ፣ በዚያ በደቡብ ቻይና ባህር የውሃ ክፍል ደግሞ እንደ ከርከሮ ውሃ ጠጪ በዚያ የተንበረከኩ የጦር መርከቦች ከግዙፍ እስከ የጦር ጀልባ ብስ እያሉ የሚበሩ የጦር ጀልባዎችን አሰናድታ ያችን ከ24 ሚሊዮን በላይ ሕዝብ የሌላትን የታይዋንን ደሴት እንደ ጠዋት የጮማ ቁርስ ዋጥ ስልቅጥ አድርጋ ከንፈሯን አባብሳ ልትቀመጥ ተዘጋጅታለች ነው የሚባለው። አሜሪካ ባንድ ወገን እስኪማን የታይዋን ደሴት ጉዳይ የብረት አሎሎን መቆርጠም ነው፣ የማይታሰብ ነው። እስኪንክች ውርድ ከራሴ ስትል ጥርሷን ነክሳ በተለይ በባይደን አስተዳደር በጥፍሯ ተንጠራርታ መቆሟ ይታወሳል። ዛሬም ቢሆን ትራምፕም ቢሆኑ ወይም ሪፐብሊካኑ ከዚያ የተለየ አቋም የላቸውም ነው የሚባለው በታይዋን ደሴት ጉዳይ። ለምን ይሄ ሆነ? አሜሪካውያኑ ምን አንዘረዘራቸው በታይዋን ደሴት ጉዳይ ሲባል አጮልቀው የተመለከቱት ነገር አለ አይሏቸዋል ውስጡን ለቄስ። ሞስኮና ዋሽንግተን በበኩላቸው በአንድና የመሬት ይዞታ ጉዳዮች ዙሪያ ንግግር መጀመራቸው ተነግሯል። እባብ ለእባብ ይታይ ካብ ለካብ ይሉትን በሆነው የዚያ ቀጠና የትራምፕና የፑቲን ስሌት አሁን በመሬት ጉዳይ መደራደራቸው መወያየት ጀምረዋል መባሉ ምን ሊሆን ይችላል? የውሾን ነገር ያነሳ ውሾን አሊያም አንተም ያስከውን ቅር እኔም እንዳያስኩ። ከዚህም ያልፋል የሁለቱ ጉዳይ የሩሲያና የአሜሪካ ጉዳይ። ሩሲያ እኮ የአላስካን መሬት ለአሜሪካ ቀድሞ የሸጠችውን መሬት ጉዳይ በጽኑ ትፈልገዋለች ነው የሚባለው። በዚያ ጉዳይ አሜሪካና ሩሲያ ሆድ ለሆድ ተጓጉሸዋል። ወይም ደግሞ ወዲህም አሜሪካ ግሪንላንድን ትላለች እንጂ ግሪንላንድ ለሩሲያም ይቀርባል ነው የሚባለው። ምን ሊሆን ይችላል? በዚህ ሲግባቡ ይሆን ወይ? ፑቲንና ትራምፕ ጊዜ የሚፈታው ጉዳይ ነው። እስራኤል በበኩሏ በጋዛ ሰርጥም በሊባኖስም የሐዝቦላንና የሐማስን ኃይሎች ይዞታ ያለችውን በከፍተኛ ደረጃ እየደበደበች መሆኑ ተነግሯል። ውድ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። በቀጣይ ሐሙስ ከነገ በስቲያ በሌላ ርዕሰ ጉዳይ ጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘው። በድጋሜ ሰላም።